እንዲህ ነው እንግዲህ ጠንከረህ ስትሰራ ከላይ ምቀኛ ነው ክላክስ የሚያደርገው። ከላይ ምን ይላል? ጎልደን ቱሊፕ ይላል። ለምን ጠንክሬ ሰርቼ ጠንክሬ ሰራው ተሸለምኩ። ድርጅቴ ምን አለ? ሆቴል መተህ እረፍ አለኝ። ግን እንዴት ነው ከማጋ ነው ማርፈው የሚለውን እንሂድ እስኪ። አየህ ላለው ያስቃብጣል በር። ሄሎ አበባው ጋር ደርሻለሁ። አዎ አቤል ነኝ ከቻናል ዋን ለማች ፕሮግራም። ምን አልከኝ? የት ስንተኛው ፍሎር ነው የኔ ክላስ ሩም የተያዘልኝ? ላውንደሪ የት? ግራውንድ። እሺ እንግዲህ የለማጅ ቤተሰቦች ዛሬ እኔ በድርጅቱ ጠንካራ ሰራተኛ በሚል ጎልደን ቱሊፕ ሆቴል ሩም ተይዞልኛል ብዬ ነበረ። እታች ልብስ ታጥባለህ አሉኝ። ብርድ ልብስ ማን ነው ብረት ምጣድና አንሶላው ኦሞ እንዳለና እንደሌለ እስኪ ሄጄ ልጠይቅ። አግኝቶ ማጣት እንዲህ ነው። ተከተሉ። ሰላም እንዴት ነሽ? እንኳን ደህና ቆየሽኝ። አቤል እባላለሁ ከቻናል ዋን ለማች ፕሮግራም ነው የመጣሁት። ላውንደሪ ወዴት ነው? እሺ ስዕሉ ያምራል። ስዕላችሁ ኦኬ። አቤል እባላለሁ። ቴንክ ዩ። ስንቴ እንዴት ነህ? ሁሉ ሰላም። አቤል እባላለሁ ከቻናል ዋን ለማች ፕሮግራም ነው የመጣሁት። ስንታየው እባላለሁ። ላውንደሪ አቴንዳንት። ላውንደሪ አቴንዳንት ነው። ዛሬ ከአንተ ጋር ነው የምውለው። ሙያን ታስለምደኛለህ፣ ታሳየኛለህ። ከዛ በኋላ ከ10 ሬት ታደርገኛለህ። እንግዲህ እስቲ ውሎ አድካሚ እንደሚሆን ማሽን አለ፣ ግን ያው አድካሚና ፈታኝ እንደሚሆን እገምታለሁ። አዎ አብረን እናየዋለን ያለውን ነገር በደንብ አሳያለሁ። ስለዚህ መጀመሪያ ከየት ነው የምንጀምረው? ከሹትሩም እንጀምርና ከምን? ከሹትሩም። ሹትሩም ይባላል። ከሩማቸው ሹት ያደርጉታል ሸሚዙን፣ ሹራቡን። እኛ እየቀለብን የላውንደሪ በረኛ ነኝ። ስንቴ ተከላካይም አጥቂም ነው። እንግዲህ እስቲ ዛሬ እነ ብረት ምጣድ እነዚህ እንደዚህ እና አትርገጡኝ ኧረ ጎራው ምናምን ብረት ምጣድ ላይ ቀረ። በማሽን እንደዚህ ዞሮ 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 ሲደክመው እኛ ድል ልጆች ሆነን ሲርበን እንደምንመጣው እሱ ደግሞ ንጽት ብሎ ይመጣል። ዛሬ ላውንደሪን እንለወንድረዋለን። በቃ እዚህ ሩም ውስጥ አይደለም ሸሚዝ ሰንበር ገብቶ ነጭ ሆኖ ነው የሚወጣው። ካሜራማን ሳቀ። ቁርስ ሰንበር ነው መሰለኝ ይበላል። ከመኝታ ቤት ማለቴ ከሾት ሩም አንሶላና ምንድነው የሚሾተል? እንትን ታውሎች፣ ፎጣ፣ አንሶላ፣ ታውሎች በአማርኛ ፎጣ ይወረወርልናል። ቀለበን ወደ ላውንደሪ በክብር እናስገባለን። ወደ ሹት ሩም ቆይ ስንትዬ፣ ወደ ሹት ሩም ከመሄዳችን በፊት ግን አልባሳት ምናምን የለኝም አለ። ቲሸርት እንሰጣለን። ስለዚህ ቅድሚያ እሱ ቲሸርቱን ይምጣለ ወይስ? አይ እመጣለሁ። 2 ደቂቃ ታገሱ። ለብሼ ልምጣ አደራ። በእናታችሁ የትም እንዳትሄዱ 2 ደቂቃ። ይሄ ምን ማድረጊያ ነው? ትሮሊ ከሹተር ማንሻው። እሺ ወደዛ ከመሄዳችን በፊት ግን ይሄን ጓንተስ ምንድነው የሚታጠብ ነው? አይ ግላቭ ለጅ። ኦኬ ታደርጋለህ። ግላቭ ለምንድን ነው የማደርገው? ያስፈልጋል። አንዳንድ ከሩም ኮሌክት ሲደረግ ኦኬ የተለያዩ ንክኪ ያላቸው ነገሮች ሊሆኑ ይችላሉ። እነሱን ታደርጋለህ።
ዛሬ ቀላል ቦታ አይደለም የመጣሁት። አረ ዶክተሮች የሚያለው ቢጫ ማሊያ አድርጌ እንዲህ ጓንት አድርጌ ስታዩኝ የብራዚል በረኛ ልመስላችሁ እችላለሁ። አይደለሁም። ለሴፍቲ ነው። ይሄስ ይሄኛው አይ ምን ያደርጋል? አንበይት ብናኝ ነገር ካለ ኦኬ። ለምኑ ጋር ለሹተር ሩሙ ብቻ ነው እንዲህ የሚደረገው። ለዚህ ጋርም ኮል ሶርት ስታደርግ ወይ ደግሞ ከማሽን ውስጥ ድራይ ክሊን ስታወጣ እሺ፣ እንዴት ነው የሚደረገው? እንዲህ ነው። ስለዚህ ነው ውስጥ ነው። ከዚህ ውስጥ ወደዚህ ታወጣዋለህ። ቆይ እንዳይመታ። ምንድን ነው? ሹት ነው ወይስ መወርወር ነው? በጣም ፓወር አለው ከላይ ስለሚወረወር 5ኛ ፍሎር ላይ እንሂድ። ይሄ ጦርነት ነው። ወዴት ነው የምንወስደው? አሁን እዚች ጋር አሁን በቃ እሺ፣ እዛች ጋር ፎጣ ስለምንከተው እሺ፣ ፎጣም በፎጣ ፎጣ የት ደረቅ ነው እንዴ? ጫምቆት አረባ ኤክስትራክት እና ሚድ ኤክስትራክት አለ። እሺ፣ አንድ እቺ ነገር ላውልቃት ወይስ አውልቃ? እሺ፣ ደረቀ እኮ በደንብ ስለጨመረው ነው። አሁን እዚህ ጋር ብታየው ሚድ ኤክስትራክት እና ሃይ ኤክስትራክት አለ። ሃይ ላይ ካረከው እንደዚህ ይጨምቃል። ሃይ ላይ ይሄኛው እንደዚህ የምታሽከረክረው እንደዚህ አይነት ቀይ ነገሮች እንዳይቀሩ ነው። አሁን ነጭ ነገር ስለምናጥበው አሽከርክራ ማየት አለብን። እንደዚህ ከዛ ውስጥ መቅረት የለበትም እንዳያበላሸው። አሁን ምንድን ነው የምናደርገው? አሁን የምናደርገው ይሄኛውን ወደዛ እንወስዳለን። እሺ፣ ከዛ እዚህ ጋር ከሹትሩም ያመጣነው ፎጣ አለ። ሶርት አድርገን እዚህ ውስጥ እንከታለን። ቅድሚያ ፎጣው ነው። ለምንድን ነው እዚህ ጋር እንዲህ ስታሽከረክር ነበር? አሁን ለምንድን ነው ያሽከረከረ? ሳሽከረክር የነበረው እነዚህ ነጭ ነገር ልናጠብ ስለሆነ ቀይ ነገር እዚህ ውስጥ እንዳይቀር ነው። ከለር ሼር ያደርጋል። ምንድን ነው ይሄ ድምፅ? ይሄ ኮምፕሬሰር ነው። ኮምፕሬሰር። እሺ፣ ስለዚህ እንውሰድ። እኔ ልውሰድልህ፣ አንተ ያንን አንጣ። እሺ። ምንጣፍ ነው ወይስ ፎጣ ነው? ምንጣፍ ነው። ይሄ ባዝራክ ነው። እንደ አይነት አሁን የእግር መግረጫ ነው። ከሻወር ወጥተው የሚረግጡት ነው እግራቸውን የሚያደርጉበት። እንደዚህ አይነቱን አንድ ላይ አንከት። ስለዚህ ለብቻ ነው የምንከት። የት ላድርገው? እዚህ ጋር ይሁን እሴ ጋር የታጠበ ነው? ለብቻ አድርጎ እዚህ ጋር። ይሄ የታጠበ ነው? አይ አልታጠበም። ልክ አሁን እንደዚህ አንድ ታውል፣ ፌስ ታውል፣ ቦዲ ታውል እና ባዝማት፣ ባዝራክ፣ ባዝሮ እነዚህ አሉ። ስለዚህ የእግር ባዝማት እና ባዝራክ ለብቻ ነው የሚያጥበው። እሺ። ስለዚህ ባዝ ታውሉ፣ ፌስ ታውል፣ አንድ ታውል አንድ ላይ እዚህ ጋር እናጥባለን። ሞላለን ኪሎ። አሁን
ባስታውን ፌስታውንና ፌስታሉን ያለኝ ያው ሆቴል ላይ በጣም ላውንደሪ የሰራ ሰው ይገባዋል። የፊት የሰውነት እና የእግር እንደማለት ነው። ከመጀመሪያ ይሄኛውን ተዘግቶና እሺ ይሄ ምንድነው ንፋሱ? ይሄ ዶር ሎክ ነው። ይሄ እንዲህ ካረክ በኋላ አይጠፋም ድምፁ? ይጠፋል ስታደርገው እስኪዘጋው ነው። ኦኬ። ስለዚህ ዶር ሎክ ካረኩ በኋላ እዚህ ጋር ስታንዳርድ አለች። እሺ ማሽኑን ማሽከርከር ማለት ነው። እሺ እዚህ ጋር የውሃ መጠን ትመርጥለታለህ። እሺ የትኛው ነው የከተትከው ልብስ መጠን ከ30 ኬጂ በላይ ስለሆነ 30 ኬጂ ስለሆነ ሚዲየም ይመርጥለታል ማለት ነው። ሚዲየም እሺ። ስለዚህ አሁን ፈርስቶች ስለሆነ በንጹህ ውሃ ብቻ የሚለቁ ስቴኖች ስላሉ ቀዝቃዛው ብቻ እናጥባለን ማለት ነው። እሺ የመጀመሪያው እጥበት ልክ ይሄን ቀዝቃዛ ውሃ ካጠምን በኋላ ትንሽ ደቂቃ እዚች ጋር እነዚህ ታይም ነው ይፋል። ይሄ ቴምፕሬቸር ነው። ስለዚህ ልክ ውሃው እንደገባ ትንሽ ደቂቃ 2 ደቂቃ 3 ደቂቃ እንዳጠባ ይሄኛውን ድሬን ታደርገዋለህ። ይሄ ድሬን ማፍሰስ ማለት ነው። አሁን ያስገባውን ውሃ ወደ ውጪ ማፍሰስ። ወደ ውጪ በደረቁ ነው የሚታሸው? ነው አይ ንጹህ ውሃ ከተትኩ አይደል? ቀዝቃዛ ውሃ ትንሽ ይሄ እንዲያሸው ታደርገዋለህ። ምክንያቱም ለምሳሌ ብሌድ ስቴል ሊኖር ይችላል። እነዚህ ብሌድ ስቴሎች በቀዝቃዛ ውሃ ብቻ ነው የሚለቁት። ወደ ሙቅ ውሃ ከገባ ሌላ ስቴል ሊፈጥር ስለሚችል፣ ስለዚህ የገባውን ውሃ ትንሽ 2 ደቂቃ ወይ 3 ደቂቃ ከጠበቅኩ በኋላ ድሬን ታደርገዋለህ። ከዛ ቀዝቃዛ ውሃውን ትዘጋውና ድሬኑን ትዘጋዋለህ። ሆት ወተር ትከፍትለታለህ ማለት ነው። በልቷል። ከዛ 20 ደቂቃ ወይ 30 ደቂቃ ካጠበ በኋላ በሙቅ ውሃ ማለት ነው 20 ደቂቃ 30 ደቂቃ ካጠበ በኋላ ወይ ሚድ ኤክስትራክት ወይ ሃይ ኤክስትራክት ታደርጋለህ። እነዚህ የኬሚካል ሰፕላይ ናቸው። አንደኛ እጥበት፣ ሁለተኛ እጥበት፣ ሶስተኛ እጥበት። አሁን እኛ ስንተኛ እጥበት ነው የምናደርገው? አሁን ገና መጀመራችን ነው። ስለዚህ ልክ አሁን ሙቅ ውሃ እንደገባ ኬሚካል ታስቀምጥለታለህ በካፕ ከነዚህ ኬሚካሎች ታስቀምጥለታለህ። የት አለ አሁን እናስቀምጥ? አሁን ሙቅ ውሃ እየገባ ነው፣ ማስቀመጥ እንችላለን። እዚህ ጋር ከፍታ ፓውደር ብሊች አለ እዚህ ጋር። እሱኛው ሜጀር ካፕ አለች። እሺ ሙሉ ነው? አንድ ከግማሽ አድርግበት። በቃ እቺኛው አንተን አለች ወይ? እቺኛው ኦኬ። እዚህ ላይ ተሰጥቷል እንዴ? አርገው በቃ ከዛ ዝጋዋ። እንደዚህ ከዘጋም በኋላ አንደኛው እጥበት ላይ አይደለ ከተት ነው እንትነው ኬሚካሉን እቃዋ። ስለዚህ እቺኛዋ ሰፕላይ ታደርጋለህ። ኬሚካሉን እንዲወስድ እያደረከው ነው ማለት ነው። ከላይ የሆነች ቧንቧ ነገር አለች፣ እሱ እየፈሰሰ እየቀጠነ ይገባል ማለት ነው። ወደ ውስጥ ያስገባዋል። ከዛ ይሄኛው እጥበት የመጀመሪያው እጥበት ኬሚካል እንደጨረሰ ሁለተኛ እጥበት ላይ ደግሞ አልካላይን ቦስተር አለ። እሺ አልካላይን ቦስተር እነዚህ ኬሚካሎች የለም የቢትኮም እና የዳይቨርሲ ናቸው። ስለዚህ ሁለቱንም ነው የምንጠቀመው። የሬስት የዝገት አለ፣ የቅባት አለ፣ የደም የተለያዩ ስቴኖች
ማስወገጃ ኬሚካሎች አሉ እዚህ ጋር። ስለዚህ አሁን ለዚህ የምንጠቀመው የምንድነው? አሁን ለዋይት ሊነን እንላለን እዚህ ጋር የጨመርኩ አይ ሪካይንም ዋይት ሊነን እንላለን እዚህ ጋር ስለዚህ ፓውደር ብሊች ነው። እንደ ፓውደር ብሊችም ለነጭ ልብስም ይሆናል። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። ስንቴ እንዴ የሁሉ አውትዶር ሰርቪስ የተሰጠ ነው። ይሄኛው ብዙ እንግዳዎች እነዚህም ፊት ለፊቴም የሚታዩኝ እንደ የሁሉ ከስተመር አላችሁ ማለት ነው። ብዙ ከስተመሮች አሉ። የሚያውቁት ከስተመሮች አሉ። እኛ ጋር አሁን ይሄኛን ሰርቪስ ከፑሽ ከሰንሻይን ከተለያዩ ቦታ መጥቶ እኛ ጋር ይሄን አውትዶር ሰርቪስ የሚጠቀሙ አሉ። ኦኬ ስለዚህ አሁን ቀጥ ዋትስ ኔክስት ላይ የእንግዳ ልብስ የአውትዶር ልብስ አለ። እሺ በድራይ ክሊን የሚታጠብ ያው መጀመሪያ በደንብ ያው ድራይ ክሊኑ ላይ ያለው ኢንስትራክሽን አለ አሁን ሱፍ ላይ እሺ እሱን ታይዋለህ። ድራይ ክሊን ይፈቅዳል አይፈቅድም የሚለውን ቼክ ታደርጋለህ። ስለዚህ እሱን ቼክ እናርግ። ከለር ሶርት ታደርጋለህ። በከለሩም እንትን ጥቁር ከሆነ በጥቁሩ 3 ታንከሮች አሉ እዚህ ጋር። ኦኬ 1 2 3 እነዚህ ታንከሮች ናቸው። ምን ማረጊያ ናቸው? የኬሚካል ማስቀመጫ ናቸው። ኦኬ ኬሚካል የድራይ ክሊን ፐርክሎር ይባላል። የፐርክሎሩ ማስቀመጫ ታንከሮች ናቸው። የምታስገባው ልብስ ጥቁር ከሆነ ከዛኛው ታንከር እዚች ጋር ቦርድ አለች ከዚህ ትወስዳለህ ማለት ነው። ልክ አጥባ 15 ደቂቃ ውስጥ ይደርሳል ልብሱ። አጥቦ ጨምቆ አድርቆ ይሰጣል ማለት በ15 ደቂቃ ውስጥ። በዚህ ለዛውም በዚህ በክረምት በ15 ደቂቃ እኛ እኮ በክረምት ሲወጣ ነው የሚታጠበው። አንድ ካፖርት አለ የአያቴ አሬን ካፖርት ጠቦልኝ ሲል ጋሼ በብርድ መሞት ፈለክ ይሄ ክረምት ይጣና ይታጠብላል ይባላል። አሁን ግን በ15 ደቂቃ ጥቁር ከሆነ ጥቁር፣ ነጭ ከሆነ ነጭ፣ ቀይ ከሆነ ቀይ በከለር እናንተ ለልብሱ ከለር አትጨነቁኛ ለማጠብ እንደማንጨነቀው ነው። አዎ እንግዳ ልብስ ሰጣለሁ በጥንቃቄ ቅድም እንዳልኩ ኧረ በዛ መሰረት እኔ ሱፍ ቋጭቼ ነው የምመለሰው። ስንቴ አታስብ አንተ ብቻ ልብሶቹን ይሄ ምንድነው የሬሳ ሳጥና? ይሄ መተኮሻ ነው መርገጫ ነው። አንዴ የግርን እጄን እንዳይል ይሄ በዚህ መሰረት ሱሪ ከሆነ ሱሪ፣ ኮት ከሆነ ኮት፣ ሸሚዝ ከሆነ ሸሚዝ ይተኩስላል ማለት ነው። ልክ ለማስነሳት እቺኛው ፕረስ ታደርጋታለህ። የትኛው እንዲህ እቺኛው ኦኬ እሺ ለእንትንስ እንዲህ እንትን ለማድረግ እቺኛው ነው ለመዝጋት። እስቲ አንዴ በእናትህ ጫን አልኩት። ሰው ይመርጣል እንዴ? ያው እቺ ቀላል ነው እንዲህ ስትነኩት በቃ ያላችሁ እንዲህ ኪቦርድ አይደለም የሬሳ ሳጥንም አይደለም። ይሄ ካውያ ነው ዘመናዊ ካውያ ይዘጋል ፕሬስ ማለት ነው። እቺን ደግሞ እንዲያው ትንሽ እንዲህ ስታልፍ እንኳን ገልመጥ ካረከው ብድግ ይላል። ለምን ዘመናዊ ነው። አሁን ወደ ምርጫው እንሂድ። ምርጫ ስላችሁ የልብስ ነው፣ ወደ ሌላ ነገር እንዳትወስዱት። እዚህ ጋር ላምጣልና ፍታዬ የልብስ ምርጫ ልናረግ ነው። ልክተተዋ ቆይ መጀመሪያ ይሄን ኢንስትራክሽን ልብስ ላይ ያለውን ኢንስትራክሽን ይሄን ታግ እናነባዋለን ማለት ነው። ኦኬ እስቲ 48 ቁጥር ይላል 48 እሱ ሳይዙ ነው። እሺ ይሄኛው እነዚህ ምልክቶች አሉ። ብዙ ጊዜ ልብሶች ላይ እነዚህ ምልክቶች ካውያ ነው ይሄ። አዎ ኤፒ ደግሞ
ፓርክ ነው። አልጋ ላይ ስትደርስ ፓርክ ሜዲየም ነች። ሜዲየም አሁን ካውያ ስቲሙን ሜዲየም ላይ አርጉት ነው 2 ዶት ማለት 3 ዶት ከሆነ ሃይ ነው። ስለዚህ እቺኛው የፒ ምልክት አለች እዚች ጋር ድራይ ክሊን ኦንሊ ነው። አሁን እዚህ ጋር እንትኖቹንም ብታነብ ድራይ ክሊን ኦንሊ በውሃ መታጠብ አይችልም። እነዚህ አሁን ኤክስ የተደረገው በላውንደሪ ማድረቂያ አይደርቅም፣ በውሃ መታጠብ አይችልም። ስለዚህ ኦንሊ ድራይ ክሊን ዋሺንግ ነው ማለት ማራገፍ ማለት ነው። በደረቁ ከሆነ እኮ በደረቁ ማለት አርጋ ማረግ ማለት የደረቅ እጥበት ኬሚካል ራሱን የቻለ ፐርክሎሪን የሚባል ኬሚካል አለ። አይገርምም? እኔ አሁን ዛሬ ነው የማውቀው። በደረቅ ውሃ እንዳይነካው ሲባል ይሄ ጨራ ነገር ምናምን ከሙዝ ነጋዴዎች ተቀብለን ቸብ አሁን ይሄኔ ስንቴ ነው ውሃ አይደለም ከውሃ ቀጥ አሳ በለው ውሃ ውስጥ ነው የሚውለው። ከዛ ሲወጣ እኔ ነው የማረገው። እሺ አሁን ኩሊንግ ስለዚህ ቀድም እንደልኩ እዚህ ጋር ሁለተኛው ነው የምንወስደው አሁን በሰሩት መሰረት ማለት ነው። ስታርት እናደርጋለን። ኦሬዲ ስታርት ኦፕን ዶር ኦፕን ከፈት ነው ልብሱን ያዘው። የቱ ልክፈት? እሱን ያዘው። እሺ እኔ ልክተትልህ። የቱ በቃ ይለያያል ወዳጃችን፣ የተለያየ ከለር ስለሆነ ይለያያል። ለዛ ነው እንጂ 2 ሱፍ ከተን ቅንጦት አይደለም ያዝነው። ድራይ ክሊን ዶር ሎክ ታረጋለህ። ዶር ሎክ አድርገናል እንዳትረሳ። ከዛ ሮቴት አለች እዚች ጋር አንድ አስነካኝ እዚህ ጋር። እሺ ሮቴት አረግነው። ከዛ በኋላ ከታንከር 2 ነው የምንወስደው። ታንከር 2 እቺኛውን ከፍታለን። እቺኛው ኬሚካል ሲገባ በዚህ ማየት ትችላለህ ማለት ነው። ባይ ይታያል ምን እንትኑ ስላለ ኬሚካል ሲገባ በዚህ ማየት ትችላላችሁ። ያው ዛት ያ ብላክ ዚስ ቀይ ሆነ። አይ ንጹህ ነው እንትኑ እዚህ ጋር ማየት ትችላለህ። ኦኬ ያ ባይ ዘ ዌይ ደስ የሚለው ነገር እዚህ ጋር የሚነካኩት ያሳየኝ ነገር አልገባኝም። ዛሬ በለማጅ የሚሰጠኝን እቀበላለሁ። ይሄ ማሽን በጣም ዘመናዊ ነው። ዘመናዊ አዲስ የገባ ነው። እሺ ልብስ በ15 ደቂቃ ውስጥ አጥበው ጨምቆ አድርቆ ይሰጣል ማለት ነው። እዚህ ጋር የምታያቸው ይሄ ማድረቂያ ምልክት ነው። ፍሪጅ አለው፣ ራሱ ኩሊንግ ሲስተም አለው። ካደረቀ በኋላ ራሱ ኩሊንግ ሲስተሙ ፍሪጅ የተገጠመለት ፋን የተገጠመለት ነው እና በ15 ደቂቃ ውስጥ አጥቦ አድርቆ ጨምቆ ይሰጣል ማለት ነው። ታማኝ ማሽን ነው። ኦኬ ማስጨመቅ ነች። እችኛዋ የፀሐይ ምልክቷ ማድረቂያ ነች። እነዚህ ፋን ናቸው። ይሄ ፍሪጅ ነው። ኩሊንግ ሲስተም ላይ የምንጠቀመው ናቸው። ከዚህ በኋላ ከእጥበቱ በኋላ ይሄ ታንከር 1 ታንከር 2 3 እያለ ይሄዳል። ይሄ ደግሞ የታንከሩ ድሬን ማድረጊያ ወደ ከወሰድንበት ወደ እንመልሰዋለን ማለት ነው። ይሄ ዲስቲሌሽን ሲስተም። አሁን ይሄ ኬሚካል ቢቆሽሽ አሁን ጥቁር ልብስ አጥበን ኬሚካሉ ይቆሽሻል አይደለ? ወደ ዲስቲሌሽን ሲስተም እንልከዋለን ወደኋላ። ስለዚህ ኬሚካል እና ያ ዲስቲሌሽን ሲስተም አጣርቶ ንጹህ አድርጎ ኬሚካሉ ወደ ታንከሩ ይመልሳል ማለት ነው። ስለዚህ ድካሚ ኬሚካሉ አይባክንም። ኬሚካልም ያጠራ ማሽን ነው። ኬሚካልም ያጠራል። ኬሚካልም ይጨምቃል፣ ይከታል ምናምን። እቺኛዋ ኤክስትራክት ማድረጊያ ነች። እቺኛዋ ኤክስትራክት ነች። እቺኛዋ የድራሙ በር መክፈቻ ነች።
አሁን ስንት ደቂቃ ነው የሚፈጅብን? አሁን 4 ደቂቃ አጥቧል። ወደ እንትኑ እንመልሰዋለን። አሁን ድሬን ሳረግ ላርጌን አይ ኖ ይሄ ወደዚህ መልሳል። አያ ኦኬ ያጠበውን እንትን ወደ 2 ወሰደ። ከዛውን እናስጨምቋለን ማለት ነው እዚህ ጋር። ስለዚህ ልንከፍት ስለሆነ ላርግ መጭመቂያ ላይ አድርገና ነው። ልክ እንደጨመቀ ከጨመቀ በኋላ ምንድነው የምናደርገው? ወደ ማድረቂያ እንከታለን። እሺ እቺ ላስቸግረ ሰውነቴ ደከመ። አሁን እየጨመቀ ነው። ከዛ እዚሁ ይደርቃል ማለት ነው። እዚሁ ይደርቃል። የእግዚአብሔር ስራን ተመልከቱ። ያል እንግዲህ አሁን በ4 ደቂቃ ውስጥ ከኬሚካል ከውሃ ወጥቶ ሊደርቅ ነው። አሁን ሊደርቅ ነው። እየጨመቀ ጨምቆ ከጨረሰ በኋላ በትንሽ ደቂቃ ውስጥ አድርቆ ይሰጠናል። የእግዚአብሔር ስራ ነው። እናንተ አሁን የፈረንጅ ስራ ትላላችሁ። የእግዚአብሔር ስራ ነው። ቶይ እባክህ ለራሴ ደክሞኛል እንዳለ ነው የዛልኩት። ሙቀት አለ በጣም። ሰውም ቅንጦት ነው የሚመስለው ዛልኩ ስለው እኔ ቅንጦት አይደለም። ቆይ እሱ ያቺን ተቆምቺን ብረት እንትን አንቆ ማለት ነው። ነካት እሷ ከዛ የፀሐይ ምልክቷን ነካት። አይ ነው ከተአ ወደዚህው አሁን ማረቂያ ላይ ገባ ማለት ነው። የእግዚአብሔርን ስራ ተመልከት። ሊደርቅ ነው። ከቀዝቃዛ ወደ ሞቃቱ ፀሐይ ነው የነካሁት። እቺኛዋ ቴምፕሬቸር 40 ላይ እንደገባች እቺኛዋን አጥፍተን እቺኛዋን እናበራታለን። የፍሪጅ ምልክቷን እናበራታለን ማለት ነው። ይኸው አሁን ልከፍቶ ነው። ቅድም የከተተው ልብስ አሁን በ15 ደቂቃ ውስጥ ደርሶ ልከፍቶ ነው። ኦኬ ልብሳችን ታጥቧል። እንዴ ታዩ ዋው! እዚህ ጋር እያወጣ በሃንገር እና ናይስ ዚስ። ስለዚህ እኔ ከአራ አቤላ ወይ እንዴ ሶርት ሳታረጉ አንድ ላይ ምንድነው ሶርት? አራ ከስተመር ልብስ ልታበላሽ ነው። እሺ ይቅርታ እንዳሳየውክ በቃ አንተ እሱን ስራውን ይሄን ልስራ። እኔ ያጠፋሁት አንድ ላይ ልከተው ነበር። እሺ ስለዚህ ምንድነው ቅድም ባሳየውክ ነበር መክተት ነበር። ነጩን በነጭ ጥቁሩን በጥቁር ነበር ያልኩክ። አንተ ግን የከስተመር ልብስ አንድ ላይ ማሽን ውስጥ ልከተ ነበር። ስለዚህ ያው ቅድም ያሳየውክን ፎጣ ሄዳ ከማሽን ውስጥ አውጣ። ድሮማ አበሻ የሚሰራ ሰው አይወድ። ላውንደሪ የመጀመሪያ ሰራተኛ ስትሆኑ ዋይት ቤልት ነው። ከዛ ከሰዓት ላይ የሎ ቤልት፣ መጨረሻ ላይ ሳሙና ቤልት። ሸኞኝ ልሂድ በቃ ይዘጋጅልኝ ጋሪዬ፣ ባለጋሪው ቶሎ ቶሎ ነዳው። ወደዚህ አቤላ ወንዝ ወርደን አጥበን
ቢሻን ቀበልና ቢሻን ቀብ ታየው ባላለው ከላውንደሪ አቴንዳንት አርቲስት አቤል ከቻናል 1 መጥቶ ከኛ ጋር ውሏል። ዛሬ ያው ከኛ ጋር ከሹትሩሙ ጀምሮ ከሎዲንግ ጀምሮ ብዙ ነገር ከእንግዳ ልብስ ማጠብ ጀምሮ ከኛ ጋር ውሏል። ትንሽ ያው ማሽን አስቸግሮታል በጣም ማሽን ላይ አልቻለም። ውጤቱን ያው ከ10 3 ሰጥቷል።